በትግራይ በድጋሚ ታላቅ የተቃውሞ ሰልፍ ተደረገ። 55 ሚሊዮን ዶላር ወጪ ይደረግበታል የተባለው የጠቅላይ ሚኒስትር አብይ አህመድ የጠፈር ጉዞ አነጋጋሪነቱ ከተለያዩ ድብቅ መረጃዎች ጋር ቀጥሏል። ሙሉ መረጃውን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ በህንድ የሚገኙት የኢትዮጵያ አምባሳደር ያደረጉት ቃለ መጠይቅ እጅግ አነጋጋሪ ሆኗል። የአምባሳደሩ ንግግር ያስቆጣት ፓኪስታን ምን አለች? አምባሳደሩስ ምን ብለው ነው በዚህ ያክል መነጋገሪያ የሆኑት የሚለውንም በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ በካሊፎርኒያ የተከሰከሰችውን አውሮፕላን በተመለከተ የደረሰንን መረጃም በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ለሚያደርጉት ጉዞ 55 ሚሊዮን ዶላር ወጪ እንደሚደረግበት ተገለጸ። ከሀገር ውስጥ እንዲሁም በዋናነት በተባበሩት አረብ ኤምሬቶች ከሚገኙ ምንጮች ለበርካታ ቀናት ሲያሰባስበው የነበረው መረጃ እንደሚጠቁመው በዓለም ታሪክ ለመጀመሪያ ጊዜ የአንድ ሀገር መሪ ወደ ጠፈር ሊጓዝ ሰፊ እንቅስቃሴ እየተደረገ ነው። መንገደኛውም ጠቅላይ ሚኒስትር አብይ አህመድ ናቸው። ይህም በርካቶችን እያነጋገረ ይገኛል። በኤምሬቶች የሚገኙ ምንጮቻችን እንዳረጋገጡልን ጠቅላይ ሚኒስትሩ ወደ ጠፈር የመጓዛቸው ዓላማ በርካታ ግቦችን አካቷል። ከነዚህ መሃል የሰላምና የአንድነት መልእክት ለዓለም ብሎም ለመላው ኢትዮጵያውያን ማስተላለፍ እንዲሁም ወጣቶች ወደ ቴክኖሎጂ ዘርፍ እንዲሳቡና እንዲነሳሱ ለማድረግም ታስቧል። ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኤምሬቶች በኩል በስፋት ንግግር እየተደረገበትም ነው ያሉት አንዱ በዱባይ የሚገኙ የመረጃ ምንጫችን በተለይ ከጠፈር ላይ ሆኖ ለዓለም ሕዝብ መልእክት ማስተላለፍ የእቅዱ ዋና ግብ ነው ብለዋል። ፕሮጀክት ኤክስ የሚል ስም ተሰጥቶትም የተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪው በተባበሩት ኤምሬቶች የሚሸፈን መሆኑን አንድ ሌላ እዛው ዱባይ የሚገኝ ምንጭም ገልጿል። ለዳሰሳ የሞከርናቸው ጽሁፎችም እንደሚጠቁሙት ወደ ጠፈር የሚደረግ ጉዞ ለአንድ ሰው ከትንሹ 250,000 ዶላር እስከ ከፍተኛው 55 ሚሊዮን ዶላር ሊደርስ እንደሚችልም ይጠቆማል። ለምሳሌም ብሉ ኦሪንጅ እና ቨርጂን ፕላስቲክስ የተባሉ መንኮራኩሮችም ከንፍቀ ክበብ በታች ለሚደረግና ርካሽ የተባለ ጉዞ ከ200,000 ዶላር እስከ 400,000 ዶላር ያስከፍላሉ። ራቅ ያሉና ከንፍቀ ክበብ ውጪ የሚደረጉ የጠፈር በረራዎችን የሚያከናውኑት እንደ ስፔስ ኤክስ ያሉ ሮኬቶች ደግሞ በአንድ ሰው እስከ 55 ሚሊዮን ዶላር አሊያም ደግሞ 7.3 ቢሊዮን ብር እንደሚያስከፍሉም ታውቋል። ጠቅላይ ሚኒስትር አብይ አህመድም ሊጓዙ እቅድ ያዙት ንቅፈ ክበብ ወጪ ወደ ዓለም አቀፉ የጠፈር ማዕከል ኢንተርናሽናል ስፔስ ስቴሽን እንደሆነም ታውቋል። ወጪውም ከላይ እንደተጠቀሰውም በአንድ ሰው እስከ 55 ሚሊዮን ዶላር እንደሚደርስና በኤሚሬቶችም እንደሚሸፈን ነው የተገለጸው። ወደ ቀጣይ መረጃችን ስናመራ በህንድ የሚገኙት የኢትዮጵያ አምባሳደር ያደረጉት ቃለ መጠይቅ እጅግ አነጋጋሪ ሆኗል። በህንድ የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን በቅርቡ የተሾሙትና በውጭ ጉዳይ ሚኒስቴር ለበርካታ ዓመታት በዲፕሎማቲነት ያገለገሉት አምባሳደር ፍስሐ ሻውል ገብሬ ኤኤንአይ ከተባለ የህንድ ሚዲያ ጋር ያደረጉት ቃለ መጠይቅ በብዙዎች ዘንድ አነጋጋሪ ሆኗል። የፓኪስታን መንግስትንም ሳያስቆጣም አልቀርም። አምባሳደሩ ከአንድ ቀን በፊት በዚህ ቃለ መጠይቅ ላይ በቅርቡ በህንድና ፓኪስታን መካከል ተከስቶ ፍጥነት የወረደውን እናም የ26 ሰዎችን ህይወት የቀጠፈውን ግጭት በተመለከተም አስተያየት ሲሰጡ ፓኪስታንን የግጭቱ ተጠያቂ አድርገው ተናግረው ነበር እና እኛ የሽብር ጥቃቱን አውግዘናል። ህንድ ኃላፊነት በተሞላበት ሁኔታ እርምጃ ወስዳለች። ችግር ለመፍጠር ወደ ፓኪስታን ሄዱት ህንዶችም አይደሉም ፓኪስታኖች ናቸው ችግር ለመፍጠር ወደ ህንድ የመጡት ያሉት አምባሳደር ፍስሐ ፓኪስታኖች ሰዎችን በማንነታቸው እየለዩ እንደነበርም ገልጸው ይህም በጣም መጥፎ ነውም ብለውም ገልጸውታል። ይህን በዲፕሎማሲ አካሄድ አጠያቂ የተባለ ንግግር ተከትሎ በህንድ የሚገኘው እናም ራሳቸው አምባሳደሩ የሚመሩት ሚስዮን ማብራሪያም ሰጥተዋል። የአምባሳደሩ ንግግር ከአውድ ውጪ ተወስዷል። ኤምባሲው የሽብር ተግባርን በመግለጫው ቢያወግዝም ከሁለቱም ሀገራት ጋር የተመጣጠነ ግንኙነት አላት በማለትም ጉዳዩን ለማለዘብ የሚመስል መግለጫ በኤምባሲውም ተሰራጭቷል። ወደ ቀጣይ መረጃችን ስናመራ በካሊፎርኒያ አነስተኛ አውሮፕላን መከስከሱ ተነገረ። በአሜሪካ ካሊፎርኒያ ግዛት ሳንዲያጎ የመኖሪያ መንደር በጭጋጋማ የአየር ንብረት
ብረት ምክንያት አነስተኛ አውሮፕላን መከስከሱ ታውቋል። የተከሰከሰው አውሮፕላን 15 ቤቶችና በርካታ መኪናዎች በእሳት እንዲያያዙ ማድረጉን የአካባቢው ባለስልጣናትም አስታውቀዋል። አውሮፕላኑ በአካባቢው በሚገኙ ቤቶች ላይ በቀጥታ መውደቁን የገለጹት ባለስልጣናትም የአውሮፕላን ነዳጅ መፍሰሱንና አደጋው በተከሰተበት አቅራቢያ የሚገኙ ነዋሪዎችም በአስቸኳይ አካባቢውን ለቀው እንዲወጡ መታዘዙንም አመላክተዋል። በአካባቢው የሚገኙ 2 ትምህርት ቤቶችም አውሮፕላኑ ባደረሰው አደጋ ምክንያትም መዘጋታቸው ተገልጿል። የተከሰከሰው አውሮፕላን ከ6 እስከ 8 ሰዎችን ማጓጓዝ የሚችል እንደሆነ የተገለጸ ሲሆን ምን ያህል ሰዎች በአውሮፕላን ውስጥ እንደነበሩና የደረሰ ጉዳት እስካሁን ድረስ ይፋ እንዳልተደረገም የደረሰን መረጃም ያመላክታል። ወደ ቀጣይ መረጃችን ስናመራ የሰባ ካሬ ቤት ግንባታ አባላትና አመራሮች በድጋሚ ሰልፍ አካሄዱ። አባላቱ ሐሙስ በጠሩት ሰላማዊ ሰልፍ ለ6 ዓመታት የዘለቀው የመብት ጥያቄያቸው ቁርጥ ያለ ምላሽ እንዲሰጠው በምሬት ጠይቀዋል። በሰልፉ ላይም ትግራይ የመሬት ጥበት የላትም፣ የመኖሪያ ቤት ጥያቄ መሰረታዊ እንጂ የምቹ ጥያቄ አይደለም፣ ለሰባ ካሬ የቤት ግንባታ እንጂ ለአፓርታማ አልተደራጀንም፣ ፍትህ ለሰባ ካሬ የቤት ግንባታ አባላት የሚሉና ሌሎች መፈክሮችም ተስተጋብተዋል። በትግራይ ፕሬዝዳንት ጽህፈት ቤት ደጃፍ ፕሬዝዳንት ሌተናል ታደሰ ወረደ ወደ ስልጣን ከመጡ ለሁለተኛ ጊዜ በተካሄደውና በመቶ ሺዎች የሚቆጠሩ የቤት ፈላጊዎችም የተሳተፉበት ድምጽም ሰምቶ ምላሽ የሚሰጥ የመንግስት የስራ ኃላፊም አልተገኘም። የሰባ ካሬ የቤት ግንባታ ማህበር አባላት ባለፈው ሳምንትም በመቀሌ አስተዳደር የስብሰባ አዳራሽ ተገኝተው በአጭር ጊዜ ውስጥም ቁርጥ ያለ ምላሽ እንዲሰጣቸው ጠይቀው ምላሽ ባለማግኘታቸው ሰልፍ ሊጠሩ መገደዳቸውንም አስረድተዋል። ሰላማዊ ሰልፈኞቹ በተደራጁበት መመሪያ 4/2011 ዓ.ም መሰረትም ለሰባ ካሬ የቤት ግንባታ እንዲሰጣቸው ያቀረቡት ጥያቄ እስኪመለስም የመብት ትግላቸውን በሰላማዊ መንገድ እንደሚቀጥሉ ማስታውቋል። ከጦርነቱ በፊት በመላ ትግራይ ለሰባ ካሬ የቤት ግንባታ በማህበራት የተደራጁ ከ60 ሺህ አባላት በላይ መኖራቸውም ከዚህ በፊት በስፋት ተዘግቧል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።